እሺ አመሰግናለሁ ሁሱ። በጣም እየቸኳኮልኩ ስለሆነ ነው እየገባው እየወጣው። ቅድም ስሰናበታችሁ የሆነ ከተመቸዎት ይችን ይዋት ብለውኝ ነበር አይደለ? እስቲ አሳዩኝ። ሽማግሌዎችን ልጆቹን ግደሉ ይላል እናንተ መጽሐፍ የሚለውን ትንሽ አሳዩኝና ለየውና በኋላ ከቢሮ መልስ ማብራሪያ ልሰጥበት እችላለሁኝ። አሁን በጣም እየገባው ነው። ትንሽ ስለቆጨኝ ነው። አብሽር ችግር የለም። አንደኛ ሳሙኤል ምዕራፍ 15 ከቁጥር 2 ጀምሮ አንደኛ ሳሙኤል ምዕራፍ 15 ከቁጥር 2 ይላል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል ይላል። እዚህ ጋር ጥያቄያችን ሕፃናቶችን ለምን ግደሉ ይላል አምላክ ነው። ሕፃናት በጦርነት ጊዜ እኮ ነው ይሄ ጠላት ናቸው እንዳንል፣ በጦርነት ጊዜ ራሱ ሕፃናት ልጅ በፍጹም አይገደልም። ይቀጥል፣ ይሄ ጦርነትም አይደለም በቀል ነው፣ ከላይ በቀላቸዋለሁ እያለ ነው። እና ነቢያችን ሰለላሁ ዐለይሂ ወሰለም ለምሳሌ ወደ እስልምና ብትመጡ በጦር ሜዳ ላይ ሕፃናትን እንዳትነኩ ተጠንቀቁ ይሉ ነበር፣ የካህዲያን ልጆችን ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ላ ተቅቱሉ ጥፍለን ሰጊረን ወላ ሸይኸን ከቢራ ወፊ ሪዋየቲን ኡኽራ ወላ ኔትወርኩ ምንድን ነው? እንደገና ኔትወርኩ እየተቆራረጠ እኮ ነው ወደ እኔ ኔትወርኩ። እንደገና ሳዩኝ። ያን አንደኛ ሳሙኤል ምዕራፍ 15 ቁጥር 2 እና 3 አሁን ይሰማታል? ይሰማል? አሁን ይሰማል። ያው እሺ፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። ሕፃናቶችን ግን ይታያል። እሺ፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አሁንም ሄደህ አማሌቅን ምታ፣ ያላቸውን ፈጽመህ አትማራቸውም። ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ሴቶች፣ ብላቴናውን፣ ሕፃኑን፣ በሬውንም፣ በጉንም፣ ግመሉንም፣ አህያውንም ግደል። እሺ፣ እና ስለዚህ እንዴት ነው አምላክ ሕፃናቶችን ግደሉ ብሎ ትዕዛዝ የሚያወጣ ነው? لماذا الرب في المسيحية يموت الأطفال? በክርስትና አምላክ ለምንድን ነው ሕፃናቶችን ግደሉ ብሎ ህግ የሚያወጣ ነው? በእስልምና ስንመጣ ጊዜ በአንጻሩ በጦር ሜዳ ላይ በፍጹም ሕፃናት አይገደልም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ላ ተቅቱሉ ጥፍለን ሰጊረን ወላ እምረአተን ወላ ሸይኸን ከቢራ፣ አደራ ሕፃናቶችን እንዳትገሉ፣ ሴቶችን እንዳትገሉ፣ ሽማግሌን እንዳትገሉ ይላሉ ነቢ ሰለላሁ ዐለይሂ ወሰለም። እግዚአብሔር ደግሞ ሴቶችን ግደሉ፣ ሕፃናትን ሽማግሌን ግደሉ ይላል። ምዕራፍና ቁጥሩን አንድ ጊዜ። አንደኛ ሳሙኤል ምዕራፍ 15 ምዕራፍና ቁጥር አንድ ጊዜ። ይቅርታ፣ ምዕራፍና ቁጥሩን ብቻ ስጡኝና በስነ ስልክ። አንደኛ ቀዳማዊ ሳሙኤል ምዕራፍ 15 ቀዳማዊ ሳሙኤል ምዕራፍ 15 ቁጥር 3 ምዕራፍ ስንት? 15 ምዕራፍ 15 ቁጥር 3 እመለሳለሁ። እሺ፣ እስከዛ ድረስ አውሩ፣ እመለሳለሁ። ያው ይሄንን ጥያቄውን እውነት ውስጤን ሲበላይ ነበረ። እችን እንድትነግሩኝ እንድታሳዩኝ ፈልጌ ነበር። እመለሳለሁ። እሺ፣ ከቢሮ ፍቃድ ውስጥ ችግር የለም። ኡስታዝ ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄዎች ነበሩኝና የመጀመሪያው ጥያቄ
እኔ ተወልጄ ያደግኩት ወደ ወሎ አካባቢ ነው ማለት ነው። እና እዛ አካባቢ አብዛኛው ማህበረሰብ በሽርክ ወድቋል እና ያ ደግሞ ህመም ሲሰማቸው ህመማችንን ያስታግስልናል ብለው የሚያምኑበት እምነት አለ ማለት ነው። ያ መወከል ይሉታል በእነሱ። ሌላ እንዴት አላቅም፣ ተረድተኸኝ ከሆነ አላቅም። እና መወከል ይላሉ። እንስሳዎችን ነው መወከል ብለው የሚገዙት ማለት ነው። እና ያ መወከል መታረድም ሰውም አይበላውም። ሀታ ከሞተ እንኳን ወስደው ነው የሚቀብሩት ማለት ነው። ይህ ነገር እንዴት ይታያል? ሲሞትም ደግሞ ያ ነገር ሲሞትም ደግሞ በጣም ይታመማሉ ማለት ነው። ፋሚሊያቸው ራሱ ይታመማል እና ያ ነገር እንዴት ይታያል? ሁለተኛው ደግሞ እንደዚሁ ህመም በሚሰማቸው ሰዓት ያ ነገር እንዴት ይታያል? ሁለተኛው ደግሞ እንደዚሁ ህመም لا تربشوننا يا جماعة. كم مرة نقرناكم ولكن لا تسمعون التنقير. ليش؟ فإذا أنتم تربشوننا فنحن نقرأ القرآن إن شاء الله. السلام عليكم. فشيت باكر وموكل شركة وعي كارم ماشي؟ السلام عليكم ورحمة الله وبركاته. عي كارم ما يفكر. وعليكم السلام ورحمة الله وبركاته. هاي. وصو عندي تياكي نبرتش جلاس جقر. ايش تياكي عندهم؟ تياكي አንዲት ልጅ አረብ ሀገር ሂዳ ማለት ነው ባላላት እሷ የምትሰራው ብር ባሏ ለምሳሌ አባቷም ታሞ ለእናቷም ለቤተሰቦቿ ልካ አባቷን ብታሳክም አባቷ በዛ ብር ቢታከም ባሏ ካልፈቀደ ይቻላል አይቻልም? እሺ ገንዘቡ በሴትና በእንትን ባጭሩ ስምምነት ያለበት ገንዘብ ነው። እኔም ሰርቼ አንተም ሰርተህ የጋራ ልናደርግ ተብለው ተስማምተው ከሆነ በዚህ ነገር ላይ እሱም እሷም ያለ እርሷ ፍቃድ ያለ እርሱ ፍቃድ ምንም ነገር ማድረግ ተገቢ አይደለም። በሁለቱም ስምምነት ላይ የጸደቀበት የሆነ ገንዘብ ከሆነ የራሷ ንጹህ ገንዘቧ ከሆነ ግን ምንም ኢትፋቅ ስምምነት የሌለበት ከሆነ አባቷን፣ ወንድሟን፣ እናቷን ብትረዳ ችግር የለውም። በሰበት አይ እሱ ዝና ያለው እሱ ኢትዮጵያ ላይ ያለው እሷ አረብ ሀገር ላይ ያለችው እዛው ናት ትሰራለች። እስቲፋቅ ምናምን የላቸውም። ግን የላካት እሱ ራሱ ባሏ ነው። በአጭሩ ያ ገንዘብ የራሷም ሐቅ አለ፣ በዚያም ላይ የእሱም ሐቅ አለ። ከገንዘቡ ማሳከም ትችላለች፣ ችግር የለውም፣ ማሳከም ትችላለች። አይ ልጁ አጋጣሚ እንደዛ ሲለኝ በዛ ገንዘብ ባሏ ሳይፈቅድ በዛ ገንዘብ ታክሞ አባቷ አጋጣሚ እንኳን ቢሞት በሰው ሀቅ ይጠየቃል አባቷ ምናምን ሲለኝ ማራባሽ ጀዛኩሙላሁ ኸይር አላህ ይጠብቀው ኡስታዛችን ማራባሽ። በዚሁ አጋጣሚ የምመክረው ነገር አባቷ እየታመመ አታሳክሚ ልትላት ነው ባል፣ ወንድሟ እየታመመ አታሳክሚ ይሙት። እንዳውም አንተ ራስህ እኮ ነህ እዛው ኢትዮጵያ ከሆኑ ቤተሰቦቿ ሄደህ ገንዘብ ካለህ አንተ ብታሳክም፣ ካልቻልክ ደግሞ እሷን ላኪና ቤተሰቦችሽን ታሟል አሳክማቸው ብለህ እኮ ማጣራት ያለብህ አንተ እኮ። ያንተ ቤተሰብ ቢታመም አባትህ ዝም አትልም፣ ሄደህ ላሳክም ትላለህ። የምትገባበት ይጨንቃል። የእሷ ቤተሰቦች ያንተ ቤተሰብ አይደሉም? ነቢያችን ሰለላሁ ዐለይሂ ወሰለም የሚስቶቻቸውን ቤተሰብ በጣም ነበር እኮ የሚወዷቸው፣ በጣም ነበር የሚንከባከቧቸው። አይደለም የሚስት ቤተሰብ የሚስት ጓደኞቻቸውን ሁሉ ይንከባከቡ ነበር። አያቸው በህይወት እያለች አይደለም ሚስታቸው ሞታ ራሱ አይረሱም ነበር የሚስቶቻቸውን ጓደኞች። ነቢያችን ሰለላሁ ዐለይሂ ወሰለም ቤት ውስጥ ፍየል ሲያርዱ ግማሹን ለኸዲጃ ጓደኞች እየዞራቸው ስጡልኝ፣ ያከፋፍሉልኝ ይሉ ነበር። ኸዲጃ ሞታለች፣ ሚስታቸው ሞታ ራሱ ፍቅራቸው ይቀጥል ነበር። ነብዩ ሰለላሁ ዐለይሂ ወሰለም የኸዲጃን ጓደኞች ነው ያሉት። ቤተሰብ ምናምን ተውት፣ ይሄ ቅርብ ነው። ጓደኞች የሩቆችን ማለት ነው። ስለዚህ የሚስቶች ቤተሰብ ማን አላቸው? ይቺ ልጅ እርሷ ነች የምትንከባከባቸው። ምናልባት ጉሮሯቸው በዚች ልጃቸው የተንጠለጠለ ሊሆን ይችላል። አንተ ልትዘጋ ትነሳለህ። አትስጪ እኔ በዲካ ስርነሽና ያለ እኔ ፍቃድ ምናምን አንተ ራስህ ነህ ሄደህ ልትረዳላት እንደሚገባው አንተ የራስህን ቤተሰቦች እንደምታስብላቸው ልክ እንዲሁ ለእሷ ቤተሰቦች ማሰብ ያለብህ አንተ ነው። አሜን ነው።
ብዙ ሰላም አለይኩም። አንድ ጥያቄ ያለሽኝ እሷ አስቀድመኝ። ዋሌኩም ሰላም። ጥያቄ ምንድን ናሽ? የኔ ጥያቄ ከተኛን የሚወጡት የዘር ፈሳሾች አሉ አይደል? እውነት ነው። አዎ፣ ስለ እነሱ እንድታብራሪልኝ ፈልጌ ነበር። ከሰው ልጅ የሚወጡ የዘር ፈሳሽ አይነቶች 3 ናቸው። አንደኛ መኒይ፣ ሁለተኛ መዚይ፣ ሶስተኛ ወዲይ። 3ቱም አህካማቸው ይለያያል። በደንብ አዳምጡ። የመጀመሪያው የዘር ፈሳሽ መኒይ የሚባለው በሁለት ምክንያት የሚወጣ የዘር ፈሳሽ ነው። አንደኛ በግብረ ስጋ ግንኙነት የሚወጣ ነው። ሁለተኛ እንቅልፋችሁን ቀንም ሊሆን ይችላል፣ ሌሊትም ሊሆን ይችላል። እንቅልፍ ተኝታችሁ በህልማችሁ ከተቃራኒ ጾታ ጋር ግንኙነት አድርጋችሁም ሳታደርጉም ሊሆን ይችላል። በህልም የሚወጣ የዘር ፈሳሽ ይህ መኒይ ይባላል። ይህ መኒይ ሕክሙ ጠሃራ ነው ወይስ ነጃሳ ነው? ጠሃራ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሀሊል መኒይ ጣሂር ተብለው ናዕመል መኒይ ጣሂር ብለዋል። መኒይ ጠሃራ ነው ወይስ ነጃሳ ሲባሉ ጠሃራ ነው ብለዋል። ስለዚህ ምንድነው ማድረግ የሚጠበቅባቸው? እሱ ሲወጣ ሻወር መውሰድ ብቻ። ያ ነገር ከተቻለ ብታጸዱትም መልካም። ነገር ግን እዛው ላይ ቢሆንም ራሱ እንደማይነጅስ ነቢያቸው ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን በልብሳቸው ላይ ለትውልዳቸው ትምህርት እንዲሆን አውቀው ትተውታል። እናታችን አይሻ የሚያንን ኩንቱ አፍርኩሁ አን ሰውቢ ረሱሊላህ ያለችው ያለ መግለጽ ነበር። ከነቢ ሰለላሁ ዐለይሂ ወሰለም ልብስ ላይ ደርቆ ፈገፍገውና አስወግደው ነበር አለች። ያንን ነቢያችን ሰለላሁ ዐለይሂ ወሰለም ለትውልዳቸው ትምህርት ይሆን ዘንድ ትተውታል። ያ ነው እና ከተቻለ ያ ነገር ቢታጠብ መልካም። ካልሆነ ግን በዚያው ላይ ቢቀርም እርሱ ነጃሳ አይደለም የሚለውን ለመግለጽ ነው አይሻን ሐዲስ የተናገረችው። እንደ አጠቃላይ መኒይ ይሄ ነው። የመኒይ ከለሩ ይታወቃል። የወንድ ልጅ ወፍራም ነው፣ የሴት ልጅ ቀጭን ነው። እንዴት አየው እንዳትሉ ስትማሩ ታገኙታላችሁ። ለማንኛውም ያ ከለሩ እንደ ሙቅ አይነት ነገር ነው። ያ ማለት ንጥት ያለ ነጭ አይደለም፣ ደብዘዝ ያለ ፈዘዝ ያለ ነጭ እንደ ሙቅ አይነት ነገር ነው። ገብታችኋል? በሚወጣ ጊዜ አወጣጡ እየተስፈነጠረ የሚወጣ የሆነ የዘር ፈሳሽ ነው። ትክ እያለ ይወረወራል። ሻይል በለው። ሁለተኛው የዘር ፈሳሽ አይነት መዚይ የሚባለው ነው። መዚይ የሚባለው ደግሞ በግንኙነትም ሳይሆን እንቅልፋችሁንም ተኝታችሁ ሳይሆን ስሜታዊ ነገር አስባችሁ ወይንም አይታችሁ ወይንም ከሚስትህ ጋር ስትላፋ የሚወጣ የሆነ የዘር ፈሳሽ አይነት ነው። ገብታችኋል? ይሄ የዘር ፈሳሽ ደግሞ ነጃሳ ነው። ሕክሙ ሻወር ያስወስዳል ወይ? ሻወር ያስወስድም እንደቀድሙ፣ ግን ይሄ ነጃሳ ነው። የቀድሙ ጠሃራ ነው፣ ተቃራኒ ናቸው። ይሄኛው ከነካባቸው ልብሳቸውንና የሰውነት ክፍል ላይ የነካውን ማጽዳትና ማጠብ ግድ ይላል፣ ግን ሻወር ያስወስድም። ገብታችኋል? ይሄ ነው። ይሄ ደግሞ ከለሩ ንጥት ያለች ውሃ ነገር ነው። አወጣጧ እንደቀድሙ እየተስፈነጠረ የሚወጣ ሳይሆን እየተዝለገለገች የምትወጣ ነገር ነች፣ እየተለጠጠች የምትወጣ ነች። ይሄ ነው። ሶስተኛው የዘር ፈሳሽ ወዲይ የሚባለው ነው። ወዲይ የሚባለው ደግሞ በድካም ስሜት የሚወጣ የዘር ፈሳሽ አይነት ነው። ድክም ይልህና ከዚያ በኋላ ሽንትህን ስትሸና በአብዛኛው ጊዜ ከዚያ በኋላ ነው የሚከሰተው። ከሽንት በኋላ ተከትሎ የሚወጣ ነጭ ፈሳሽ ነው። እሱ ሕክሙ ልክ እንደ ሽንት ነው ወይንም እንደ መዝይ ነው። ሻወር አያስወስድም። ነገር ግን ከነካቸው ልብሳቸውን ማጠብ ማጽዳት ያስፈልጋል። ይህን ይመስላል። ሹክራን። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ቅንድብ ሜሽ መሰራት ትችላለች እንዴ? አንድ ሴት ነግሮ ነው የተጠላ ነው የተከለከለው። እንደ አስሉ ክልክል ነው የተባለው ምንድን ነው ከተባለ መቀንደብ ነው። ያ ማለት ከቅንድብ ላይ መቀነስ እሱ አይቻልም በፍጹም። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ለዐነ ላህ አናሚሳ ወልሙተነሚሳ ወልዋሲላ ወልሙስተውሲላ ወአልዋሽማት ወልሙስተውሽማት ወልሙተፈልጃት። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ብላሉ አላህ ስብሓነ ወተዓላ እነዚህን 4 አካሎች ረግሟቸዋል። ምን ምን ናቸው? ቅንድብን የምትቀነድብና የምታስቀነድብ፣ ፀጉርን የምትቀጥልና የምታስቀጥል፣ ንቅሳት የምትነቅስና የምታስነቅስ፣ ፍንጭት የምትፈነጭና የምታስፈነጭ። እነዚህ ሁሉ አላህ የፈጠረብንን የተፈጥሮ ማንነት መቀየር ስለሆነ ይህ የተከለከለ የሆነ ነገር ነው። ታዲያ ቅንድብን መቀንደብ የሚል ነው ጥያቄዋ። ቅንድብን መቀንደብ ሲባል ያለውን መቀነስ ማለት ነው። መቀነስ አይቻልም በፍጹም ይሄንን ለውበት ተብሎ ማለት ነው። ነገር ግን ሰው በጣም ሲያረጅ ጊዜ ቅንድቡ በጣም ሲረዝም አይኑን የሚጋርጥበት ደረጃ ሲደርስ የዛኔ ቢቀንስ ችግር የለውም። እሱ ዑዝር አለው። ጌታቸዋል። ነገር ግን እሷ እየጠየቀች ያለችው መቀንደብን ሳይሆን ልክ እንደተቀነደበ አድርጎ የሚያስመስል የሆነ የማስተካከል ስራ ነው። እሱ ሐራም ነው ወይ? እንደ አስሉ ሐራም አይደለም፣ ምክንያቱም መቀንደብ ስላልሆነ እሱ። ነገር ግን ልክ እንደተቀነደበ ከዛ ጋር ተሸቡ ስለሚያደርግ
መክሩህ ነው፣ የተጠላ ነው። መክሩህ ነው ማለት ብትሰሩት ወንጀለኛ ማትሆኑበት የሆነ ስራ ነው። ባትሰሩት እና ብትተውት ደግሞ ከዚያ ጋር ከመመሳሰል የራቀ ስለሆነ እንዳምታገኝበት የሆነ ነገር ነው። ስለዚህ ሐራም አይደለም እሱ። እሺ እና ፀጉር መተኮስስ? ተኩስ ችግር የለው። ፀጉር መተኮስ ችግር የለው። ልበይ ግን ለባልሽ ለያሰዋር ሰላም አለይኩም። ኮሜንት ላይ ጥያቄ አለኝ ይላል። ወላሂ አላውቅም ነበር በአላህም ባጽፈው። አሁን ደግሞ ሓን አልአን ወቅት ቅራአት ልቁርአን ቁርአን የምንቀራበት ሰዓት ደርሷል። ትንሽ ንቅራ እስኪ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا بسم الله الرحمن الرحيم والنجم إذا هوى ما ضل صاحبكم وما غوى وما ينطق عن الهوى إن هو إلا وحي يوحى علمه شديد القوى ذو مرة فاستوى وهو بالأفق الأعلى ثم دنا فتدلى فكان قاب قوسين أو أدنى فأوحى إلى عبده ما أوحى ما كذب الفؤاد ما رأى أفتمارونه على ما يرى ولقد رآه نزلة أخرى عند سدرة المنتهى عندها جنة المأوى إذ يغشى السدرة ما يغشى ما زاغ البصر وما طغى لقد رأى من آيات ربه الكبرى أفرأيتم اللات والعزى ومناة الثالثة الأخرى ألكم الذكر وله الأنثى تلك إذا قسمة ضيزى إن هي إلا
الفواحش إلا اللمم إن ربك واسع المغفرة هو أعلم بكم إذ أنشأكم من الأرض وإذ أنتم أجنة في بطون أمهاتكم فلا تزكوا أنفسكم هو أعلم بمن اتقى أفرأيت الذي تولى وأعطى قليلا وأكدى أعنده علم الغيب فهو يرى أم لم ينبأ بما في صحف موسى وإبراهيم الذي وفى ألا تزر وازرة وزر أخرى وأن ليس للإنسان إلا ما سعى وأن سعيه سوف يرى ثم يجزاه الجزاء الأوفى وأن إلى ربك المنتهى وأنه هو أضحك وأبكى وأنه هو أمات وأحيا وأنه خلق الزوجين الذكر والأنثى من نطفة إذا تمنى وأن عليه النشأة الأخرى وأنه هو أغنى وأقنى وأنه هو رب الشعرى وأنه أهلك عادا الأولى وثمود فما أبقى وقوم نوح من قبل إنهم كانوا هم أظلم وأطغى والمؤتفكة أهوى فغشاها ما غشا فبأي آلاء ربك تتمارى هذا نذير من النذر الأولى أزفت الآزفة ليس لها من دون الله كاشفة أفمن هذا الحديث تعجبون وتضحكون ولا تبكون وأنتم سامدون فاسجدوا لله واعبدوا والشمس وضحاها والقمر إذا تلاها والنهار إذا جلاها والليل إذا يغشاها والسماء وما بناها والأرض وما ضحاها ونفس وما سواها فألهمها فجورها وتقواها قد أفلح من
ትእዛዝ ረስት በሒጃዝ ረስት ማለት የተፈጥሮ የራሱ የሆነ ድምፅ ነው፣ ምንም ሳይቀላቀልበት። ሒጃዚ ሐዘን ወደ ሐዘን የሚወስድ የሆነ ረጋ ያለ የድምፅ ወደ ሆነ ወሽመጥ የሚመስል ይሄ የመጀመሪያ የተለያየ ድምፅ አልሐምዱሊላህ ረቢል ዓለሚን የረስት الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا በዚህ በደንብ ቢቀረብ ማውቀው አብደላህ አልጁሃኒ ያሰላም الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين أنا كررتنا يوك كويس يا أيها الذين آمنوا أطيعوا الله ورسوله ولا تولوا عنه وأنتم تسمعون ولا تكونوا كالذين قالوا سمعنا وهم لا يسمعون إن شر الدواب عند الله الصم البكم الذين لا يعقلون ولو علم الله فيهم خيرا لأسمعهم ولو أسمعهم لتولوا وهم معرضون
نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين بسم الله الرحمن الرحيم ألم تر إلى الذين يزكون أنفسهم بل الله يزكي من يشاء ولا يظلمون فتيلا انظر كيف يفترون على الله الكذب وكفى به إثما مبينا ይህን ቃል የሚያውቅ ወላሂ በጣም ጎበዝ። አንተ ረስተዋል፣ ብዙ አይቀራበት። አሁን ሁለት ቃሪዎች በእኛ ጊዜ በጣም ታዋቂ ነበር። እኛ አባትና ህፃን አንደኛ الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين محمد المحيسي الناس الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم المال والبنون زينة الحياة الدنيا والباقيات الصالحات خير عند ربك ثوابا والباقيات الصالحات خير عند ربك ثوابا وخير أملا ويوم نسير الجبال وترى الأرض بارزة وحشرناهم فلم نغادر منهم أحدا وعرضوا على ربك صفا لقد جئتمونا كما خلقناكم أول مرة موعدا ووضع الكتاب فترى المجرمين مشفقين مما فيه ويقولون يا ويلتنا ما لهذا الكتاب لا يغادر صغيرة ولا كبيرة إلا أحصاها ووجدوا ما عملوا حاضرا ولا يظلم ربك أحدا وإذ قلنا للملائكة اسجدوا لآدم فسجدوا إلا إبليس كان من الجن ففسق عن أمر ربه መልካም አዳር ይሁንላችሁ። ለእኔ ደግሞ መልካም የሚሆኑ ምናምን ለማየት ነበር።
በጣም ጥሩ ችግር የለውም። እሺ ነቢያችን ሰለላሁ ዐለይሂ ወሰለም በምን መልኩ ማስተማር እንዳለባቸው አላህ ራሱ ሲቀርጻቸው ጊዜ ምን እንዳለ እንመልከት። በሱራ ዩሱፍ እዚህ ቦታ ላይ የዮሴፍ ምዕራፍ የሚል አለ። በዮሴፍ ምዕራፍ ላይ አላህ ሱብሓነሁ ወተዓላ ምን እንደሚል እንመልከት። ምዕራፍ 12 ላይ ቁል ሃዚሂ ሰቢሊ አድዑ ኢለላሂ ዐላ በሲረቲን ወአነ ወመን ኢተበዐኒ ምን ይላል? በምን መንገድ መጥራት እንዳለባቸው አላህ ሲናገር ቁጥር 108 ላይ ይህቺ መንገዴ ናት፣ ወደ አላህ እጠራለሁ እኔም የተከተለኝም ሰው በግልጽ በማስረጃ ላይ ነን፣ ጥራትም ለአላህ ይገባው፣ እኔም ከአጋሪዎቹ አይደለሁም በል ይላቸዋል አላህ። ስለዚህ በማስረጃና በእውቀት ተጣራ እያለ ነው አላህ ሱብሓነሁ ወተዓላ ያዘዛቸው። በሌላ ቦታ ላይ ደግሞ እንመልከት። ሱረቱ ነሕል ላይ እዚህ ቦታ ላይ ስንመለከት ደግሞ አላህ በምን መልኩ ሰዎችን መጥራት እንዳለባቸውና ማስተማር እንዳለባቸው ሲናገር ምን ይላል? ቁጥር 125 ላይ ወደ ጌታህ መንገድ በብልሃትና በመልካም ግሳጼ በለዘብታ ቃል ጥራ፣ በዚያችም እርሷ መልካም በሆነችው ዘዴ ተከራከራቸው። ሐታ ስትከራከር እንኳን በመልካም ሁኔታ ሆነ ተከራከር ይላል። ይሄ መሳደብ፣ መዝለፍ፣ ማንቋሸሽ፣ ዝቅ ማድረግ ምናምን የሌለበት ማለት ነው። ጌታ እርሱ ከመንገዱ የተሳሳተውን ሰው አዋቂ ነው፣ እርሱም ቅን የሆኑትን ሰዎች አዋቂ ነው ይላል። አሁን ነቢያችን ሰለላሁ ዐለይሂ ወሰለም በዚህ መልኩ ማስተማር እንዳለባቸው አላህ ሱብሓነሁ ወተዓላ ያዘዘባቸው የሆኑ አናቅጾች እነዚህ ይመስላሉ። ሌሎችም ነፍ አያቶች አሉ፣ ግን ያ ነው በዚህ መልኩ ነው የተጠራቸው። እንዳጠቃላይ ይቅርታ፣ አሪፍ ደስ ብሎኛል። አሪፍ ነው፣ ግን ይሄ ከአላህ የወረደ ነው። መሐመድ እንደዛ ብሎ የሰበከውና ሰውም ያስመጣበት አለ ክፍል ምናምን አለ የለም? ነቢያችን ሰለላሁ ዐለይሂ ወሰለም በዚህ መልኩ ማስተማር እንዳለባቸው ያስተማሩበት አለ። እሱንም ላሳየች ችግር የለም። አሁን ያመጣቸውን ሰዎች በተመለከተ እነዚያ ሁሉ ያመኑ አብረዋቸው የነበሩ ሰዎች በዚያ መንገድ ነው ያመኑትና የሰለሙት። ግን እያንዳንዱ ሰው እየጠቀሰ የዚያን ሰው ታሪክ ከሆነ እሱም እናያለን፣ ችግር የለም። ለማንኛውም አሁን ነቢያችን ሰለላሁ ዐለይሂ ወሰለም በምን መልኩ ሰዎችን ማስተማር እንዳለባቸው ሐታ ወደ አይሁዶችና ወደ ክርስቲያኖች በምትሄዱ ጊዜ እንዴት ማስተማር እንዳለባቸው ብሎ ያስተምሩትን መንገድ እንመልከተው። እሱ ያስተማረበትን ሰው ነዋ። ነቢያችን ሰለላሁ ዐለይሂ ወሰለም የመጀመሪያ አስተምሮታቸው በአንዱ አምላክ በአላህ እመኑ የሚለው የነቢያትን አስተምሮ እየሆነው እና ያስተማሩት ከሱ እንመልከት። መጀመሪያ ያ ቀውም ቁሉ ላኢላሃ ኢለላህ ቱፍሊሑ ይሏቸው ነበር። ህዝቦቼ ሆይ ከአንዱ አምላክ በስተቀር በእውነት የሚመለክ ሌላ አምላክ የለም ብላችሁ እመኑ ትድናላችሁ ይሏቸው ነበር። እሱን እንመልከት። ያስተምሮታቸው መጀመሪያ የነበረ የቀውም ቁሉ ላኢላሃ ኢለላህ የነቢያችን ሰለላሁ ዐለይሂ ወሰለም የመጀመሪያ አስተምሮታቸው ያውና እዚህ ጋር ነው። ይህ ረአይቱ ረሱሉላህ ሰለላሁ ዐለይሂ ወሰለም ይላል። ነቢዩ ሰለላሁ ዐለይሂ ወሰለምን ተመለከትኳቸው ይላል። የእርሳቸውን አስተምሮ ካዩና ከመሰከሩ ሰዎች መካከል አንደኛው ነው። ካመኑት መካከል ምን ይላል? የምሩ ፊ ሱቅ ዚ አልሒጃዝ ወዐለይሂ ሑለቱን ሐምራ ወሁወ የቁል አዩሃ ናስ፣ ሰዎች ሆይ ሲሉ ሰምቻቸዋለሁኝ ሲያስተምሩ። ሰዎች ሆይ ቁሉ ላኢላሃ ኢለላህ፣ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም በሉ፣ ቱፍሊሑ ትድናላችሁ እያሉ። ወረጁሉን የተቢዑሁ ወየርሚሕ ብልሒጃራ፣ ሌላ ሰው ደግሞ ከኋላው እየተከተለ በድንጋይ ሲወረውርበትና ሲደበድበው አይነበር አለ ነቢዩ ሰለላሁ ዐለይሂ ወሰለም። ወደ አንዱ አምላክ እያስተማሩ ሌላኛው በድንጋይ ይወረውርባቸው ነበር። አሁን አጸፋዊ ምላሽ ይመልሳሉ ወይንስ ምን ያደርጋሉ የሚለው እንከተል። ወቀድ አድማ ከዕበይሂ፣ ተረከዙን አድምቶታል የነቢዩ ሙሐመድን በድንጋይ እየደበደባቸው፣ እርሳቸው ስለ አንዱ አምላክ እየሰበኩ ማለት ነው። ወዑሩቀበሁ ወይንም ጀርባውን፣ ወሁወ የቁል ያ አዩሃ ናስ ላ ቱጢዑሁ፣ ሰውየው ከኋላቸው እየተከተለ አትስሙት እናንተ ሰዎች እያለ በእርሳቸው ላይ ያስተባበለ። ፈኢነሁ ከዛቡን፣ እርሱ ውሸታም ነው። فقلت من هذا فقالوا إنه غلام بني عبد المطلب فقلت من هذا الذي يتبعه ويرميه بالحجارة فقالوا عبد العزى أبو لهب። ያ ነው
የሚገርመህ ከራሳቸው ከጎሳቸው ነበሩ ወደ ገዛ ወገኖቻቸው መጥተው የገዛ ወገኖቻቸው ናቸው ጠላት የሆኑባቸው። ልክ እንደ ክርስቶስ አንድ ትልቁ የገዛ ወገናቸው የራሳቸው አጎት አቡ ጣሊብ ነው እየተከተለ በእርሳቸው ላይ ይህን ሲያደርግባቸው የነበረው። እንመልከተዋል። ወደ አማርኛ ቀይረነዋል፣ ጎግል በትክክል ከተረጎመልን የአላህን መልእክተኛ አላህ ይባርካቸውና ሰላም ይስጣቸውና በአል መጃስ ገበያ ውስጥ ቀይ ልብስ ለብሶ ሲያልፉ አየሁት። ወይንም በሰዎች በሚሰበሰቡበት በሱቆች በገበያዎች ቦታ ላይ ሄደው እየሰበኳቸው ነው ነብዩ ሰለላሁ ዐለይሂ ወሰለም ህዝቦቻቸው ገና እንደተላኩ ሲያልፉ አየሁት። እርሱም የሚል ነበር፣ ተመልከት፣ እናንተ ሰዎች ሆይ ከአላህ በስተቀር ሌላ አምላክ የለም በሉና ትድናላችሁ። ያው አማርኛ ጎግል ላይ ይሳካላችኋል ወይም ትሳካላችሁ ብሎ ተርጉሞት ነው። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም የመጀመሪያ አስተምሮታቸው ልክ እንደቀደሙት ነቢያት የትእዛዛት ሁሉ ፊተኛና መጀመሪያይቱ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው ሲሉ እንደነበር የመጀመሪያ አስተምሮታቸው አንድና ብቸኛ የሆነውን አምላክ አምልኩ ትድናላችሁ እያሉ ነበር የሚያስተምሯቸው። በነቢያት መንገድ ላይ ነው የመጡት እያለ ነበር አለ። አንድ ሰውም እየተከተለው ድንጋይ እየወረወረበት ነበር ይላል። ተረከዙንና ቁርጭምጭሚቱን ደም አፍስሶ ነበር። ይመታቸዋል ከኋላ በድንጋይ እየተከተለ። አያችሁ፣ ነቢዩ ሰለላሁ ዐለይሂ ወሰለም ስለ አንድ አምላክ ይሰብካሉ። ከኋላ በድንጋይ ሲመታቸው እርሳቸው አጸፋዊ ምላሽ ሄደው አልገጠሙትም። ሰውየውን ማስተማራቸውን ቀጠሉ። ሰውየውም እርሳቸውን መደብደቡን ቀጠለ። ደም አፍስሶ ነበር አለ። እርሱም እናንተ ሰዎች ሆይ ይላል ከኋላው እየመታቸው አትታዘዙት ውሸታም ነውና እያለ ነበር። እኔም ይህ ማን ነው አልኩኝ አለ። እነርሱም ከአብዱል ሙጠሊብ ነገድ የመጣ ልጅ ነው አሉ። እኔም ይህ የሚከተለውና ድንጋይ የሚወረውርለትስ ማን ነው አልኩት። አብዱል ዑዛ ወይንም አቡ ለሀብ ነው አሉ ይላል። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ከመጀመሪያው ጀምረው ሰዎችን ወደ አንዱ አምላክ ወደ አላህ ኑ ተመለሱ እያሉ ጥሪ ያደርጉላቸው ነበር። በአንዱ አምላክ በአላህ መኑ ትድናላችሁ ነበር አስተምሯቸው። በዛን ጊዜ ታዲያ ጉልበትን እየተጠቀሙ አይደለም። ያው እና ሰዎች እየተከተሉ ከኋላ ይደበድቧቸው፣ ያቆስሏቸው፣ ያደሟቸው ነበር። ተረከዝህን ተመተህ ደም እያፈሰስክ፣ ቁርጭምጭሚትህን ተመተህ ደም እያፈሰስክ ማስተማር ምን አይነት ታጋሽ እንደነበሩ ያሳያል። ነቢያት በዚህ መንገድ ላይ ነበሩ። መጽሐፋቸውን ታውቃላችሁ። ክርስቶስን በጣም ያሳድዱት ነበር። እነዚያ ሰዎች ምን ይላቸው ነበር? አንቺ ኢየሩሳሌም፣ አንቺ ኢየሩሳሌም ነቢያትን የምታሳድዱና የምትገድሉ እያለ ይናገራቸው ነበር። ነቢያትን በጣም ያሳድዷቸዋል። ነቢ ሰለላሁ ዐለይሂ ወሰለም እዚህ ጋር ያሏቸው አንዱን አምላክ አምልኩ ነው። የአንድ አምላክ ማን ነው ብለው ሲያስተዋውቋቸው የአብርሃም የኢስሐቅ የያዕቁብን አምላክ አምልኩ ነበር የሚሉት። ቁርአን ላይ አለ። አላህ ሱብሓነሁ ወተዓላ ወተበዕቱ ሚለተ አባኢ ኢብራሂም ወኢስሐቅ ወያዕቁብ ይላል። የአባቶቼን መንገድ የአብርሃም የኢስሐቅ የያዕቁብን መንገድ ተከተልኩኝ በል የሚል ቃል ነው ቁርአን። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም መጥተው ሌላ አዲስን አምላክ ሳይሆን የሰበኩት የአብርሃም የኢስሐቅ የያዕቁብን አምላክ አንዱን አምላክ አምልኩ እያሉ ነበር የሰበኳቸው። ከእርሱ ውጭ ሌላ ማንንም አታምልኩ፣ እርሱም ብታመልኩትን ግን ትድናላችሁ እያሉ ይሰብኳቸዋል። ይሄ ነው። እሺ፣ አመሰግናለሁ። ይሄ የምታነበው ቁርአን ነው ወይስ ሌላ ነው? እኔ ላነበው ስለፈለኩ ነው። ሁሉም ይሄ ሐዲስ ነው። ሰዎች በአይናቸው የአይን ምስክሮች ከመሰከሩት ምስክር መካከል ነው። ያንን አስተምሮታቸው ሲሰጡ ያዩና የመሰከሩ ናቸው። ልክ ክርስቶስ ሲያስተምር ያየነውን መስክረናል፣ የቃሉ አገልጋዮች የነበር ነው ብለው እንደተናገሩ ሐዋርያቶች ልክ እንደዛው የሆነ ነገር ነው። እነዚህም መስካሪዎቹ ናቸው። ይሄን አሁን በአማርኛ ላገኘው እችላለሁ? አፕሊኬሽን ትችላለህ? ላነበው ፈልጋለሁ። ሁሉም ማለት ነው። አዲስ ትችላለህ፣ ሁሉንም ታገኛለህ። እሺ፣ ሌላ ጥያቄ አለህ? አይ የለኝም፣ ግን ስጠኝ፣ እሱን ስጠኝ። ላነበው ፈልጌ ነበር። ያው እና አንድ ስክሪንሾት አንሳት። እሺ፣ እዚህ ጋር ታገኘዋለህ። ሰሒህ ኢብኑ ሒባን 6562 ላይ ይህን ስክሪንሾት አንሳቸው። እነዚህ ማስረጃዎች ናቸው። እኔ ሁሉም አዲስ ላነበው ፈልጌ ነበር። ችግር የለም እኮ እዚህ ጋር አለ። ሐዲሱ ረጅም ነው፣ ግን እንትኑን ምንጭ ልስጥህ ብዬ ነው አንተ እንድታገኘው ዘንድ በኋላ ሄደ። ይሄኛው ሴቭ አድርጌዋለሁ፣ ግን አዲሱ ሁሉም እኔ ላነበው ከፈለኩኝ አማርኛ አለ ላነበው እችላለሁ? እሺ፣ በአማርኛ የተተረጎመ ሐዲስ የለም፣ ግን እኛ እንተረጎምላቸዋለን። እንትን ላይ ሱና ዶት ኮም ብለህ ጻፍና እዚያ ላይ ሐዲሶችን ታገኛለህ። እዚህ ላይ የት ነው? ሱና ዶት ኮም ብለህ ጽፈህ ይመጣልሃል ሐዲሶች።
እሺ ተደውለበት መሰለኝ ወጥቷል። ሰላም አለይኩም ወራህመቱላሂ ሰላም ወራህመቱላሂ ወበረካቱ። እሱ ጥያቄ ነበረኝ ማለት ነው። ጠንቋይና ጠንቋይና ወልይ ልዩነቱ ምንድን ነው ብታብራራልኝ? እሺ ወልይ ማለት የአላህ ስብሐነ ወተዓላ ወዳጅና የእርሱ ተከታይ ወይንም ደግሞ እርሱን አላህ ስብሐነ ወተዓላን የሚወድና አለዚ ይዋሊ الله سبحانه الله كما قال في كتابه في سورة يونس ألا إن أولياء الله لا خوف عليهم ولا هم يحزنون الذين آمنوا وكانوا يتقون إلى الله وليوش من عندهم سناكر أواج نزاي الله وليوش وينم وداجوش المحب الناصر مالتنا ولي برو وراج النار الدات مالتنا الذي ينصر دينه الله سبحانه وتعالى لا يحتاج إلى نصر أحد من المخلوقين لكن معنى نصر الله سبحانه وتعالى هو يعني نصر دينه عز وجل الذي ارتضاه من فوق 7 سماوات وشرعه لأنبيائه ورسله نتك علي الله سبحانه وتعالى وراج مالتنا ولي برو مالت ጠንቋይ ደግሞ የአላህ ጠላት ነው የሰይጣን ወዳጅና ረዳት ነው በሰዎች ላይ ጉዳትን ለማድረስ ከሰይጣናት ጋር በመመሳጠር ተንኮልን የሚሰራ የሆነ ነው ስለዚህ ተቃራኒ ናቸው እነሱ አላህ ስለ ወልዮች ሲናገር አዋጅ አለ እና አውሊያ አላህ እነዚያ የአላህ ወልዮች ወይንም ወዳጆች لا خوف عليهم ولا هم يحزنون በእነርሱ ላይ ፍርሃትም ሆነ ሀዘን የለባቸውም ማለት الذين آمنوا وكانوا يتقون ማናቸው ወልዮች ወደሚለው ስንመጣ ጊዜ ቀጥሎ ምን አለ እነዚያ በእኔ ያመኑና መልካም ስራዎችን የሚሰሩ ናቸው አለ قال شيخ الإسلام ابن تيمية رحمه الله تعالى معلقا على هذه الآية فكل مؤمن فهو ولي لله سبحانه وتعالى بقدر ما عنده من الإيمان والتقوى ማንኛውም በአላህ የሚያምን ሰው ከእርሱ ዘንድ ባለው የእምነት ጥንካሬና የአላህን ለአላህ ባለው ፍራቻ ልክ እርሱ የአላህ ወልይ ነው ብሏል። ስለዚህ የሆነን አካል ጥሩ አካል ወልይ ነው ተብሎ የሩቅን ያውቃል፣ ድብቅን ያውቃል፣ ጉዳይን ከፈጣሪ ዘንድ ያስፈጽማል ተብሎ የሚታሰበው ይህ ስህተት ነው። አየሽ ጀዛኩሙላሁ ኸይራን ኡስታዝ። ሌላም ጥያቄ ነበረኝ። ይሄ ሙስባህ የሚባለው ነገር ቢድዓ ነው ወለ? ነቢያችን ሰለላሁ ዐለይሂ ወሰለም ዚክር ሲያደርጉ የነበረው በጣታቸው እንጂ በሙሰቢሓ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም እንዴት ዚክር ሲያደርጉ እንደነበር ያያቸው ሰሃባ ሲመሰክር ሲናገር ምን አለ? ካነ ነቢዩ ሰለላሁ ዐለይሂ ወሰለም የሰቢሑ ላህ ቢአጥራፊ አናሚሊህ ልዩምና የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም በቀኝ ጣቶቻቸው ነበር ተስቢሕ የሚያደርጉት ብሏል። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ኡሙ ሰለማን ሚስታቸውን ምን አሏት? ሰቢሒላህ ወዐቅዲ ቢአናሚሊኪ ፈኢነሁነ ሙስተንጠቃቱን የውመል ቂያማ አሉ። ዚክር አድርጊ፣ ተስቢሕ አድርጊ፣ በጣቶችሽም ቁጠሪ እነርሱ የትንሣኤ ቀን የፍርዱ ቀን እንዲናገሩ እንዲመሰክሩ ይደረጋሉና ብለው ተናገሩ። ስለዚህ በጣቶቻቸው እንጂ ተስቢሕ የሚያደርጉት አድርጉ ብለው የመከሩትን በሙሰቢሕ አይደለም። ولذلك قال الشيخ الألباني رحمه الله تعالى من سبح الله باليسرى فقد خالف السنة ومن سبح الله باليمنى فقد وافق السنة ومن سبح الله بالمسبحة فقد ابتدع في السنة يعني እና በቀኝ እጁ ተስቢሕ ያደረገ በእርግጥም ከሱናው ጋር ተገጣጠመ። በግራው ተስቢሕ ያደረገ ሰው ሱናውን ተካለፈ፣ ተጋጨ። በሙሰቢሓ ተስቢሕ ያደረገ ደግሞ ቢድዓ ያደረገ ብለው ተናግረዋል። ይሄ በዑለሞች መካከል ኺላፍ ቢኖረውም ከኺላፍ ለመውጣት ሲባል ነብዩ ሰለላሁ ዐለይሂ ወሰለም ሲያደርጉ በነበረበት መልኩ አድርጉ። እርሳቸው ናቸው መሪያቸው። እርሳቸው ሲያደርጉ የታዩት በጣታቸው ነውና በጣታቸው አድርጉ። እሺ ቀጥል ሌላ